ከቅርብ ወራት ወዲህ በአሜሪካ የሚኖሩ ብዙ ኢሚግራንቶች በተለያዩ ማህበራዊ ሚዲያዎች ላይ የሚዘዋወሩ አስፈሪ መረጃዎችን እየሰሙ ነው። አንዳንድ ሰዎች አዲስ ሕግ ወጥቷል፣ አድራሻ መቀየርህን ወዲያውኑ ካላሳወቅ ሊያባረሩህ ይችላሉ የሚሉ መረጃዎችን ሲያሰራጩ፣ ሌሎች ደግሞ የግሪን ካርድ ባለቤቶች አሁን በጥብቅ ክትትል ውስጥ ስለሆኑ አድራሻ በመቀየር ሂደት ላይ ትንሽ ስህተት እንኳን ከሰሩ የወደፊታቸውን ሊያበላሽ ይችላል ይላሉ። ነገር ግን እውነቱ ምንድን ነው? ይህ በእውነት አዲስ ሕግ ነውን? በ2026 ምን ተለወጠ? ማንን ይመለከተዋል? አድራሻ ሲቀይር ያላሳወቀ ሰው ሊገጥሙት የሚችሉ እውነተኛ አደጋዎች ምንድን ናቸው? በዚህ ዝግጅት በአሜሪካ ውስጥ ያለውን የአድራሻ መቀየር ሕግ ከቅርብ ጊዜ ወዲህ ለምን ተጠናክሮ መተግበር እንደጀመረ፣ ይህ ሕግ ማንን እንደሚመለከት፣ ምን አይነት ቅጣቶች እንደሚኖሩና ኢሚግራንቶች ራሳቸውን እንዴት ሊጠብቁ እንደሚችሉ እንዳስሳለን። እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ትሆኑ ዘንድ የአክብሮት ግብዣችን ነው። በድጋሚ አብራችሁን ቆዩ። በመጀመሪያ ሊገለጽ የሚገባ አንድ አስፈላጊ ነገር አለ። የአሜሪካ ዜጋ ያልሆኑ ሰዎች አድራሻ ሲቀይሩ ለመንግስት የማሳወቅ ግዴታ እንደተጣለባቸው የሚደነግገው ሕግ አዲስ አይደለም። ይህ ሕግ ከብዙ ዓመታት በፊት ጀምሮ በኢሚግሬሽንና ዜግነት ሕግ ውስጥ ሲተገበር የቆየ ሲሆን፣ በዚህ ሕግ መሰረት አብዛኞቹ ዜግነት ያልያዙ ሰዎች ወደ አዲስ ቦታ ሲንቀሳቀሱ ለመንግስት የማሳወቅ ግዴታ አለባቸው። ሕጉ የሚለው አድራሻ ከተቀየረ በኋላ በ10 ቀናት ውስጥ የማሳወቅ ግዴታ አለባችሁ ይላል። ታዲያ ይህ ሕግ ለምንድን ነው አሁን እንደ አዲስ ሕግ እየተነገረ ያለው? መልሱ አዲስ ስለተፈጠረ አይደለም። ይህ የቆየ ሕግ በአሁኑ ጊዜ የበለጠ ጥንቃቄ ተደርጎበት እየተተገበረ ስለሆነ ነው። ከ2025 ጀምሮ የፌዴራል ባለሥልጣኖች ኢሚግራንቶች አድራሻ መቀየራቸውን ማሳወቅ የሕጋዊ ግዴታ እንደሆነ በተደጋጋሚ ማረጋገጥ ጀመሩ። ይህም ነገር በሰዎች መካከል የውይይትና መነጋገሪያ ጉዳይ በመሆን በአንዳንድ ኢሚግራንቶች ላይ ፍርሃት እንዲፈጠር አድርጓል። ለመሆኑ ይህ የቆየና አሁን በከፍተኛ ጥንቃቄ እየተሰራበት ያለው ሕግ ማንን ይመለከታል? ይህ ሕግ በማንኛውም የአሜሪካ ዜጋ ያልሆነ ሰው ላይ ይተገበራል። ይህም የግሪን ካርድ ባለቤቶችን፣ አሳይለም ጠያቂዎችን፣ ስደተኞችን፣ ቪዛ ያላቸውን ሰዎች፣ ተማሪዎችን፣ የሥራ ፈቃድ ያላቸውን ሰዎችና በሂደት ላይ የኢሚግሬሽን ጉዳይ ያላቸውን ሰዎች ያካትታል። ባጭሩ ዜጋ ካልሆናችሁና በአሜሪካ እየኖራችሁ ከሆነ አድራሻ ስትቀይሩ የማሳወቅ ግዴታ ይኖርባችኋል። ይህ ነገር ለምን እጅግ አስፈላጊ ሆነ? ምክንያቱ ቀላል ነው። የኢሚግሬሽን ጉዳዮች በፖስታ መልእክት ላይ በጣም ይመሰረታሉ። የአሜሪካ ዜግነትና ስደተኞች አገልግሎት እንዲሁም የኢሚግሬሽን ፍርድ ቤቶች አስፈላጊ ደብዳቤዎችን ወደ ቤት ይልካሉ። እነዚህም የባዮሜትሪክ ቀጠሮዎች፣ የቃለ መጠይቅ ማስታወሻዎች፣ ተጨማሪ ሰነድ ጥያቄዎች፣ ማረጋገጫ ወይም ውድቅ ደብዳቤዎችና የፍርድ ቀናት ማስታወቂያዎችን ያካትታል። መንግስት ደብዳቤ ወደ አሮጌ አድራሻ ከላከና ሰውየው ካልተቀበለው ከባድ ችግር ሊፈጠር ይችላል። ለምሳሌ የባዮሜትሪክስ ቀጠሮ ካመለጠ ማመልከቻው ውድቅ ሊደረግ ይችላል። የፍርድ ቤት ቀጠሮ ካመለጠ ያልተገኘ በመባል ሊባረር ይችላል። አንዳንድ ሰዎች አድራሻ በፖስታ ቤት መቀየር ብቻ በቂ ነው ብለው ያስባሉ። ይህ ትልቅ ስህተት ነው። ከፖስታ ቤት ጋር አድራሻ መቀየር ማለት ከአሜሪካ ዜግነትና ስደተኞች አገልግሎት ጋር መቀየር ማለት አይደለም። ሁለቱ የተለያዩ ጉዳዮች ናቸው። ሰውየው በቀጥታ ለአሜሪካ ዜግነትና ስደተኞች አገልግሎት አድራሻ መቀየሩን ማሳወቅ አለበት። ሕጉ በግልጽ ሁኔታ የሚለው አድራሻ ከተቀየረ በኋላ በ10 ቀናት ውስጥ መረጃ መስጠት አለበት ነው።
ብዙ ሰዎች ይህንን አያውቁም። አንዳንዶቹ 30 ቀናት የተሰጠ የሚመስላቸው አሉ። ሌሎች ደግሞ በቸልተኝነት በኋላ እንሞላዋለን በማለት ይዘናጋሉ። ነገር ግን ሕጉ 10 ቀናትን ብቻ ይሰጣል። በሕጉ መሠረት አድራሻ መቀየር ካልተነገረ ቅጣት ሊኖረው ይችላል። ይህ ቅጣት የገንዘብ መቀጫ ወይም ከባድ የሆነ ችግር ሊያመጣ ይችላል። ከዚህም በላይ የኢሚግሬሽን ጉዳይን በአሉታዊ ሁኔታ ሊጎዳ ይችላል። ከአድራሻ ለውጥ ጋር በተገናኘ በ2025 የተለወጠው ነገር ምንድን ነው? ከሕጉ ላይ ምንም የተለወጠ ነገር የለም። የተለወጠው መንግሥት ለጉዳዩ የሰጠው ትኩረትና ጠንካራ የቁጥጥር ሥርዓት ነው። መንግሥት ሰዎች መረጃቸውን ዘመናዊ እንዲያደርጉና በበለጠ ጥንቃቄ ማስታወስ ጀመረ። ይህ ማለት ፖሊስ ቤት ለቤት እየሄደ አድራሻ ይመረምራል ማለት አይደለም። የግሪን ካርድ ባለቤቶች በትንሽ ስህተት የተነሳ ይያዛሉ ማለትም አይደለም። ነገር ግን የመኖሪያ አድራሻ ለውጥን መረጃ ካላሳወቅን በኋላ በኢሚግሬሽን ጉዳይ ላይ ችግር ሊፈጥር ይችላል። አንዳንድ የግሪን ካርድ ባለቤቶች እኛ ቋሚ ነዋሪዎች ነን፣ ይህ ሕግ አይመለከተንም ብለው ያስባሉ። ነገር ግን ይህ ስህተት ነው። ምንም እንኳን ግሪን ካርድ ቢኖራቸውም የአሜሪካ ዜግነትን ያልያዙ ሰዎች ናቸው። ስለዚህ አድራሻ መቀየራቸውን የማሳወቅ ግዴታ አለባቸው። በአሜሪካ ያለው የአድራሻ መቀየር ሕግ አዲስ አይደለም። ከብዙ ዓመታት በፊት ጀምሮ ያለ ሕጋዊ ግዴታ ነው። ነገር ግን በ2025 እና በ2026 በበለጠ ጥንቃቄ እየተተገበረ ነው። ሁሉም ዜጋ ያልሆኑ ሰዎች የግሪን ካርድ ባለቤቶችን ጨምሮ ከተንቀሳቀሱ በኋላ በ10 ቀናት ውስጥ አዲሱን አድራሻ ማሳወቅ አለባቸው። ነገር ግን የአድራሻ ለውጥን ባለማሳወቃቸው ምክንያት ደብዳቤ ሊጠፋ፣ የኢሚግሬሽን ጉዳያቸው ሊወድቅ፣ በፍርድ ቤት ጉዳያቸው ላይ ችግር ሊፈጥርና አንዳንድ ሕጋዊ ቅጣቶች ሊገጥማቸው ይችላል። መፍትሄው ቀላል ነው። በማንኛውም ምክንያት የመኖሪያ አድራሻችንን ስንቀይር በ10 ቀናት ውስጥ ማሳወቅ፣ ማስረጃዎቻችንን ማስቀመጥና ከኢሚግሬሽን ጋር የተያያዙ ቢሮዎች ሁሉ ትክክለኛው አድራሻችን እንዳላቸው ማረጋገጥ ይጠበቅብናል። በአሜሪካ ውስጥ የኢሚግሬሽን ስኬት በትልቅ ውሳኔዎች ላይ ብቻ አይደለም የሚወሰነው። ለትናንሽ ዝርዝር ሁኔታዎችም ትኩረት መስጠት እጅግ አስፈላጊ ነው። እንደ የአድራሻ ለውጥን ማሳወቅ ያለ ቀላል ነገር የብዙ ዓመታት ጥረትና መስዋዕትነት የተከፈለበትን የኢሚግሬሽን ጉዳያችንን ሊያበላሽ ይችላል። ለዛሬ ያሰናዳነውን በዚህ ፈጸምን። ቸር ይግጠመን።